መጀመሪያ ዕለት ማለዳ ቀይ ዶሴን ከግራ ብብቴ ስር ወሽቄ ከትከሻዬ ጎበጥ ከእግሮቼ ሸብረክ ብዬ ቆሜያለሁ። በልጅነት ወራቸው አንገት እንደነበራቸው ከሚያጠራጥሩት እሳቸው ፊት ከተቀበሩበት ተሽከርካሪ ወንበር ላይ ፊት እንዳሉ ግንባራቸውን አኮማትረው በቅርቡ እንደተገዛ አፍንጫዬ ከነገረኝ ቀይ የቆዳ እጅ ጠባባቸው የውስጥ ኪስ ውስጥ እሳቸውን የመሰለ ብዕር ካወጡ በኋላ በዓይኖቻቸው ቂጥ ገላመጡኝ። ደነገጥኩ። ምንም እንኳን ፈረስ የሚያስጋለም ቢሮአቸው ሁለትና ከዛ በላይ እንግዶችን ለማስተናገድ በአጭር የታጠቁ ወንበሮች ቢኖሩትም ተቀመጥ ብሎ አልጋበዙኝም። በተከታታይ 3-5 ቦታ ስልክ መጡ። ሚስታቸው ጋር፣ ልጃቸው ጋር፣ ሌላ ልጃቸው ጋር፣ ደግሞ ሌላ ልጃቸው ጋር። በመጨረሻም ይችን ረሳኋት። ከዚያ በቆምኩበት ጥሎኝ ወጡ። የዚያ ቀን ቀትር ቀይ ዶሴን ከግራ ብብቴ ስር ወሽቄ ከትከሻዬ ጎብደድ ከእግሮቼ በርከክ የበዛ ክብሮቴን ለመግለጽ ብዬ ቆሜያለሁ። በጉብዝናቸው ወራት ለአመል ታህል ጠጉር እንደነበራቸው ከተጠራጠርኳቸው እሳቸው ፊት ከተቀበሩበት ተሽከርካሪ ወንበር ፊት እንዳሉ ግንባራቸውን አኮማትረው ጠረጴዛ ላይ ከተቀመጠው ስልካቸው እጃቸውን ላኩና አንባርኮ ጠሯት። መጣች። ምን የሰራሽ ነው? የሎጥ ሚስት መስላ አንዴ እኔን አንዴ እሳቸውን አንዴ እኔን አንዴ እሳቸውን ታያለች። ጻፊያቸው ስንት ጊዜ ልንገርሽ፣ እኔ ሳልፈቅድ ባለ ጉዳይ አታስገቢ ብዬሻለሁ አላልኩሽም? በቃ ውጭልኝ። ኢዲየት። መልአከ ሞት ያየች መስላ ዝም ብላ ወጣች። ተከትያት ወጣው። በሁለተኛ ቀን ማለዳ ቀይ ዶሴን ከግራ ብብቴ ስር ወሽቄ ጸሐፊዋ ፊት ለፊት ሸንጎ ቤቴን እየቋጨው ተቀምጫለሁ። እሳቸውን እየጠበቁ ጥላቸውም ዝር አላለ ቀሩ። ብትደውይላቸውስ? ማ? ወይ ሞባይል ስልካቸውን ስጭኝና እኔ ልደውልላቸው። እሳቸው ሲያጣድፏቸው አይወዱም። ጠበቅኳቸው፣ ጠናኋቸው፣ ዳናቸውም የለም። ተስፋ ቆርጬ ልወጣ ስል እኛውና ሆዳቸውን አስቀድሞ እያለከለኩ ተከትያቸው ልገባ ስል የጻፊዋ ግሳጼ ቀደመኝና በሩን ጋረደብኝ። ደወለችላቸው። አሁን አጣጣፊ ስራ ስላለብኝ ነገ ይምጣ አሉ። ሶስተኛ ቀን ማለዳ ቀይ ዶሴን ከግራ ብብቴ ስር ወሽቄ ጸሐፊዋ ቢሮ ጸጉሬን እየፈተልኩ ስንት ሰዓት ነው መግቢያቸው? ማ? እሳቸው። ካሸረመሙ ከንፈሮቿ ፈገግታ ውጪ ምንም መልስ አልሰጠችኝም። ጠበቅኳቸው፣ ጠበቅኳቸው፣ ጠበቅኳቸው። የሉም። አንገቴን እንደደፋው ሰብሬ ስወጣ ከሰዓት ብቅ በል ከገቡ። ጸሐፊዋ የዚያን ቀን ቀትር በኋላ ቀይ ዶሴን ከግራ ብብቴ ስር ወሽቄ ጸሐፊዋ ቢሮ ሸንጎ ቤቴን እያለብኩ ግባ ተብልሃል። ግባ ተብልሃል። ቀይ ዶሴን ከግራ ብብቴ ስር ወሽቄ ከትከሻዬ ጎበጥ ከእግሮቼ ሸብረክ ብዬ ቆሜያለሁ። የሕይወትን ውጣ ውረድ ሳያዩ እዚህ ከደረሱ የሚመስሉ እሳቸው ፊት ስልካቸውን
ጆሮአቸው ላይ ደቅኖ በመስኮት ወደ ውጭ እያዩ ምንድን ነው ጉዳይ? ምን መሰሎት? ምን መሰለ? ጅንካ ጅንካ አይሰራም። በቀጥታ ወደ ጉዳይ ግባ። እሺ። ምንም እንኳን ስራዬ የላዳ ታክሲ ሹፌር ቢሆንም ማንበብ እወዳለሁ። ምክንያቱም ማንበብ ሙሉ ሰው ያደርጋል ሲባል ስለምንሰማና። እና ማንበብ ትወዳለህ? ምን ይጠበስ? መድረስስ አትወድም? መጽሐፍስ አትወድም? እሱን አይ ያው ማለቴ አንባቢ ትውልድ ለመፍጠር የሚንቀሳቀሰው ድርጅታችሁን እወደዋለሁ። ታዲያ የወደድክ እንደሆነስ? ወንድሜ ስራ ፈልገ እንደሆነ እኛ በቂ የሰው ኃይል አለን። አይ እንደዛ ማለቴ ሳይሆን ታክሲ እየነዳው ሳለ ሰው ገጭ አይደለ? ሰው ገጨ። ከዛ የገጨውን ሰው ማሳከሚያ ድርጅታችሁ የእርዳታ እጁ ይዘርጋልኝ ነው አይደል? አይ ይኸውልዎት። በቃ አትነዝንዘኝ። አጭር መልስ ልስጥህ። ባጃት የለንም። ፔሬድ። በተቀጠርኩበት ጥሎኝ ውልቅ አሉ። 4ኛ ቀን ማለዳ ቀይ ዶሴዬን ከግራ ብብቴ ወሽቄ ጸሐፊዋ ቢሮ እግሬን እያወዛወዝኩ መጡ። አንተ ሰው ዘንድሮም እዚህ ነህ? ትላንትና እኮ ስላልተረዱኝ እንጂ እኔ ፍላጎቴ ንግግሬን ያናጥቡብኛል ብዬ አይናቸውን እያየው። ቆይ አልገባኝም። ምንድን ነው የምትፈልገው? 70,000 ብር ይውጣለት ብሎ መሰለኝ ዝም ብሎ ያዩኛል። አው 70,000 ብር የምነዳት ታክሲ ውስጥ አገኘሁኝና ለድርጅታችሁ ና ውስጥ ግባ። እንደዚህ አይነት ጮማ ወሬማ አልባሌ ቦታ ላይ አይወራም። ተቀመጥ እባክህ። ምን ይምጣል? ሻይ፣ ቡና፣ ለስላሳ፣ ማኪያቶ የፈለግከውን እዘዝ። ማኪያቶ አዘዝኩ። እና ምን መሰለህ፣ በአሁኑ ጊዜ እንዳንተ አይነት ወጣት በእውነቱ ጥቂት ናቸው። ይህች ሀገር እንዳንተ አይነት ሰው ነው ያጣችው። እባክዎ ተቀምጦ ያድምጦኝ። ኧረ እቆማለሁ። ምን አባቴ ስና እቆማለሁ። ስንት ዓመት ተቀመጥኩ እኮ። በልሞት ማን ነበር ስሜን ያልከኝ? አውራሪስ። አውሬው? አውርዬ። ምን መሰለህ፣ የስራ ጉዳይ ሆኖብኝ አንከራተትኩ አይደል? ምንም አይደል። ይኸውልዎት ያገኘሁት ብር በቦርሳ ነው እና ለባለቤቱ ደውዬ እንኳን እንዳልሰጠው አንዳችም አድራሻ የለው። እሳት ገባ ተደርጎ የተቆላ ቡና ከመሰለ ገጻቸው የወዝ ምንጭ ፈለቀ። ካፍቶ የተመዘዘ ሰይፍ የመሰለ ጥርሳቸው ተፈለቀቀ። በዚህ መሃል ዶሴን ሰጠኋቸው። ከወንበራቸው ብድግ ብለው እጅ እየነሱ ተቀበሉኝ። የንባብ መነጽራቸውን ከኪሳቸው መዘዙ። የተሸለቀቀ ጥርሳቸው መች እንደሚከደን እንጃ። የዘንድሮ ልጆች ለካ ቁም ነገርም ታውቃላችሁ። እኔማ በደምሳሳው ወርቀት መስላችሁኝ ነበር። መነጽራቸውን ከደቂቃ አይኖቻቸው ላይ ሰኩና ዶሴን ገለጡ። እያነበቡም እያለ የቅቤ ቅል የመሰለ ፊታቸው እያደር አሸቦ ይመስል ያዘ። ምንድነው ይህ አንተ? የተሸለቀቀ ጥርሳቸውን እየከደኑ የሥራ ማመልከቻ ነው ጋሼ።